በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 12 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ሚካኤል ሊቀ መላእክት። ቅዱስ ሚካኤል በጥንተ ተፈጥሮ በኢዮር ኃይላት በተባሉ ነገደ መላእክት ተሹሞ ነበር። ሳጥናኤል በካደ ጊዜ እግዚአብሔር ባወቀ፣ አንድም በትሕትናው ደግነቱ በ99 ነገደ መላእክት ላይ ሁሉ ተሹሟል። ከፍጥረት ወገን ከእመቤታችን ቀጥሎ የቅዱስ ሚካኤልን ያህል ክብርና ሩሩ የለም። በምልጃው በረዳትነቱ የታወቀ መልአክ ነው። መጽሐፍ መልአከ ምክሩ ለእግዚአብሔር ይለዋል፣ ወስሙ መስተሳሃልም ይለዋል። ቂም የሌለው ለምሕረት የሚፋጠን ደግ መልአክ ነውና። በብሉይ ኪዳን በመከራ ለነበሩ ቅዱሳን ሁሉ ሞገስ ረዳትና ዳኝ ቢሆናቸው መጋቢ ብሉይ ተሰኝቷል። እስራኤል 40 ዘመን በበረሃ መርቷል መግቧልም። ቅዱሱ መጽሐፍ ስለ እርሱ ብዙ ይላል። ዘፍጥረት ምዕራፍ 48 ቁጥር 16፣ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 13፣ መጽሐፈ ምሳሌ ምዕራፍ 13 ቁጥር 17፣ ትንቢተ ዳንኤል ምዕራፍ 10 ቁጥር 21፣ ትንቢተ ዳንኤል ምዕራፍ 12 ቁጥር 1፣ መዝሙረ ዳዊት ምዕራፍ 33 ቁጥር 7፣ ራእየ ዮሐንስ ምዕራፍ 12 ቁጥር 7። ደስ የሚለው ደግሞ ሮሮ መልአክ ከእመቤታችን ጋር ልዩ ፍቅር አለው። ከእናቷ ማኅፀን ጀምሮ እስከ ዛሬ እነሆ አብሯት አለ። ደስ ብሎት ይታዘዛታል። ማማለድ ሲፈልግም እመቤቴ ሆይ ቅደሚ ይላታል። ወደ እሳት መጋረጃ አብረው ገብተው ለዓለም ምሕረትን በረከትን ያወርዳሉ። ቅዱስ ሚካኤልን በዚህች ዕለት ስለ እነዚህ ነገሮች እናከብረዋለን። አንደኛ፣ በመላእክት ሁሉ ላይ አለቃ ሆኖ መሾሙን። ሁለተኛ፣ ቅዳሴ ቤቱን ግብፅ ውስጥ። ሦስተኛ፣ ቅድስት አፎሚያን መርዳቱን። አራተኛ፣ ቅዱስ ባህራንን መጎብኘቱን። አምስተኛ፣ ቅዱስ ላሊበላን ወደ ሰማያት ማሳረጉን። ስድስተኛ፣ ለፍጥረታት ሁሉ ምሕረት የሚጠይቅበት ዕለት ነውና ሊቀ መላእክት በክንፉ ረድኤቱ ከክፉ ሁሉ ይጠብቀን። ቅዱስ ላሊበላ ንጉሥ። በ12ኛው መቶ ክፍለ ዘመን መጨረሻ ላይ በአገራችን የነገሰው ቅዱስ ላሊበላ በብስራተ መልአክ ተወልዷል። ቅዱሳት መጻሕፍትን ገና በልጅነቱ አጥንቷል። የንጉሥ ዘር ቢሆንም በጾምና ጸሎት በትርምትም አድጓል። በወንድሙ ቢገረፍም ቂም አልነበረውም። ስለ ወዳጆቹ ፍቅር መርዝ ጠጥቷል። በዙፋን ላይ የኢትዮጵያ ንጉሥ ሆኖ ቢቀመጥ እርሱስ አኗኗሪ ገዳማዊ ነበር። ከተባረከች ሚስቱ ቅድስት መስቀል ክብራ ጋር አንዲት ማዕድ ብቻ በቀን ይቀምሱ ነበር። ለዛውም ለምለሙን ለነዳያን ሰጥተው እነርሱ የሚበሉት የእንጀራውን ቅርፍት ወይም ጠርዝ ብቻ ነበር። በአካለ ሥጋ ወደ ሰማያት ተነጥቆ ብዙ ምስጢራትን አይቷል። በምሳሌው ሀገረ ሮሃን ላስታን ገንብቷል። ዛሬም ድረስ ምስጢር የሆኑት ፍልፍል አብያተ መቅደስ የእጆቹ ሥራዎች ናቸው። ሥራውን ከፈጸመ በኋላ መንግሥቱን ለቅዱስ ናኩቶ ለአብ አውርሶ በመንኖ ጥሪት በቅድስና ኑሮ በዚች ቀን አርፏል። ጌታችን ስምህን ያከበረ ዝክርህን የዘከረ ከቤት ያደረውን ከርስተ መንግሥተ ሰማያት አካፍለዋለሁ ሲል ቃል ኪዳን ገብቶለታል። በረከቱ ክብሩን ያድለን። ቅድስት አፎሚያ ከቅዱስ አስተራኒቆስ ጋር በተቀደሰ ትዳር የኖረች ምጽዋትን ያዘወተረች በፍቅረ ቅዱሳን የጸናች ንጽሕናዋን ጠብቃ ሰይጣንን ያሳፈረች ደግ እናት ናት። ዛሬ ቅዱስ ሚካኤልን ስዕል ታቅፋ በትምህርተ መስቀል አማትባ አርፋለች። ቅዱሱ መልአክም ወደ ገነት አሳርጓታል። ቅዱስ ባህራን ቀሲስ የደጋግ ክርስቲያኖች ግን የድሆች ልጅ በሕፃንነቱ በግፍ ወደ ባሕር የተጣለ በእግዚአብሔር ጥበብ አድጎ የግፈኛውን ንብረት የወረሰ በመልካም ትዳር በቅስና ያገለገለ ምጽዋትን ያዘወተረ አብያተ ክርስቲያናትን ያሳነጸ ደግ ክርስቲያን ነው። በዚች ቀን አርፎ ቅዱስ ሚካኤል ወዳጁ በረፍት ገነት አኑሮታል። አምላካችን እግዚአብሔር ከቅዱሳኑ በረከት ይክፈለን። ሰኔ 12 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅድስት አፎሚያና ባለቤቷ ቅዱስ አስትራኒቆስ፣
ቅዱስ ባህራን ቀሲስ፣ ቅዱስ እለእስክንድሮስ ሊቅ፣ አባ ዮስጦስ ሊቀ ጳጳሳት፣ የሐዋርያው ቅዱስ ማርቆስ ደቀ መዝሙር፣ አባ ቄርሎስ ሊቀ ጳጳሳት። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዲሜጥሮስ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ ራእየ ዮሐንስ ምዕራፍ 12 ቁጥር 7 በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱ የቀደመው እባብ ወደ ምድር ተጣለ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት